هاوكي أرمي سبعة دما ناتبتاتنا إلى ركب مكلاك يا سراويت وين تقبلوهم أحواتكم يوم لأنا ون أحواتنا يوم دك عبيتي أرمي سبعة دما أي رفدن تملس عدها أي ملكتك لي ملكتك وج أي تواجع سبعة أرمي سبعة بتعمل زجناني لخنا تقعت بوسي حوام لدك عبيتي بتعمل حزنيو أدوت قراية صنعتي هاوكي أرمي سبعة دما ناتبتاتنا إلى ركب مكلاك يا سراويت وين تقبلوهم أحواتكم يوم لأنا ون أحواتنا يوم دك عبيتي أرمي سبعة دما أي رفدن تملس عدها أي ملكتك لي ملكتك وج أي تواجع سبعة أرمي سبعة بتعمل زجناني ይሄ ኃይል ያን ቀጠና ይዞ ቢሆን ኖሮ ምንድነው የሚከሰተው? ምንድነው በነዋሪው ላይ በዚህ በሲቪሉ ነዋሪ ላይ እነዛ የተጠቀሱ አርሜዎች ብቻ ሳይሆኑ የተጎዱት ኤርትራ ውስጥ የቲፒኤልኤፍ መሪዎች ከአልቡርሃንና ከኢሳያስ አፈወርቂ ጋር መክረዋል እና ይሄን ጦርነት ወዴት ሊያሳድጉት ፈልገው እንደነበረ የወጣ እቅድ አለ። ይሄን የተመለከቱ ሪፖርተሮችም ወጥተዋል። በሰላም ፍቱልን ብለው ልክ ይሄ የሸረሪና ውድቀት እንደደረሰባቸው የተለያዩ ደብዳቤዎችን ለአፍሪካ ህብረት፣ ለአሜሪካ እና ለተለያዩ ኤምባሲዎች ጽፈዋል። እሺ እነዚህ ሰዎችስ ለምንድን ነው እዚህ የመጡት? ማንን አምነው ነው የመጡት? ወደዚህ ሲመጡ በጣም ብዙ የቡድን መሳሪያዎች ተማርከዋል። የነዚህ መሳሪያዎች ስሪት፣ የነዚህ መሳሪያዎች ሞዴል፣ የነዚህ መሳሪያዎች ባለቤት ሲገኝ ብዙ ጦስ ይዞ ይመጣል ብለው ነው የተነተኑት። ይሄ ይታወቅ ነበረ፣ በዛ በኩል እንደሚያጠቁ ይታወቅ ነበር አለ። ኦልሬዲ በቃ የታወቀ ትመጣለህ ተብሎ እየተጠበክ በንቃት እየተጠበክ ባለህበት ነው መተድርግም ያልከው። ለምዕራብ ትግራይን ለማስለቀቅ እዋጋለሁ እያልክ ምዕራብ ትግራይ ላይ ውጊያ ከፈተብኝ ትላለህ። ማን ነው የሚቀበልህ? አሁን ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታታዮቻችን እንደምን አላችሁልን? እነሆ እንግዲህ ዛሬ የሰኞ የሳምንቱ መጀመሪያ ፕሮግራሜን ይዤላችሁ ቀርብ ያለው ሀቅና ሳቅ ላይ በዛሬው ፕሮግራማችን ያው ይሄ ሸረሪና አካባቢ ተጀምሮ ህወሓት ያስተናገደው ከፍተኛ ኪሳራ አሁን ሌሎች ተጨማሪ መረጃዎችም ተከትለው እየወጡ ነው እና እዛ ሸረሪና አካባቢ እነዛ የተጠቀሱ አርሜዎች ብቻ ሳይሆኑ የተጎዱት ልክ ከዚህ ጋር በተያያዘ ሁኔታ ሌላም ቦታ ህወሓት አንድ ሁለት የሚሆኑ የተለያዩ የሰራዊት አደረጃጀቶቹ ወይም የዚህ ታጣቂ ቡድን ክፍሎች ተመተዋል። ይሄንን እንመለከታለን። ይሁንና እንግዲህ በዚህ ጦርነት ህወሓት ከፍተኛ ኪሳራ እንዳስተናገደ ያው የተለያዩ ሚዲያዎች እየዘገቡ ነው። አንደኛ የኢትዮጵያ ሰራዊት በአብዛኛው ይሄንን የህወሓትን ወረራ ለመመከት የተጠቀመው ቴክኖሎጂ ነው፣ መሳሪያዎችን ነው የተጠቀመው። የእግረኛ ጦር ውጊያ አልተካሄደም። በዋነኛነት ነው የምላችሁ፣ እግረኛም መሰረት ያደረገ ውጊያ አይደለም በኢትዮጵያ ሰራዊት በኩል የተካሄደው። ይህንን አስቀድመው የራሳቸው የነዚህ የህወሓት የሚዲያ ሰዎችም ገልጸውታል። እግረኛ ብዙ የእግረኛ መሰረት ያደረገ ውጊያ ሳይሆን የሜካናይዝድ እና የአየር ኃይል ውጊያ ነው ብለው ነበር የገለጹት። አሁን አስበው አሰላስለው እንግዲህ ያን ሁሉ የቁስለኛ የሞተ የተደመሰሰባቸውን መሳሪያ የተማረከ የሰው ኃይልም ከባድ መሳሪያዎችም የቡድን መሳሪያዎችም በኢትዮጵያ ሰራዊት ቁጥጥር ስር የሆኑ በከፍተኛ ደረጃ ተገልጸዋል። በጦርነቱ ጊዜም አንዳንድ የወጡ መረጃዎች የዋይታ ጫጫታ፣ ድረሱልን፣ ቁስለኛ አድኑልን እንደዚህ የሚል ወጥቷል። ህወሓትም መጀመሪያ ላይ ያወጣው መግለጫ
ያው የለቅሶ እና የጭንቀት መግለጫ ነበር። አሁን ትንሽ ትንፋሽ ወሰደና ጦርነቱ እንደማይቀጥል ሲያረጋግጥ ያው እንዲቀጥል ነው እነሱ ወደ አጠቃላይ ጦርነት እንዲገባ ነው የጀመሩት። የአጠቃላይ ጦርነት እንቅስቃሴም ነው። እዛ ጋር ሲከሽፍባቸው ቀጣይ ሊያደርጓቸው የሚፈልጓቸው ውጊያዎች፣ እንቅስቃሴዎች፣ ትስስሮች ሁሉ ስለተበጣጠሱ ከውጭም ባዕዳን በዚህ ጦርነት እንዲሳተፉ የነበራቸው ህልም ስለመከነ፣ ምክንያቱም ያ ቦታ ቢያዝ ቀጥሎ በትናንት ወዲያ ፕሮግራማችን እንደዘረዘር ነው ብዙ ተከታታይ ውጊያዎች ይካሄዱ ነበር። ያንን መረማመጃ ከያዙ በኋላ ምዕራብ ትግራይን ከተቆጣጠሩ ምዕራብ ትግራይ የሚሉትን ቦታ ይሄንን የወልቃይት የሁመራን እሱን አካባቢ ከተቆጣጠሩ በርካታ ከውጭ የሚገባላቸው ድጋፍ እንደገና ደግሞ ፌዴራል ኃይሉ ወይም ፌዴራል መንግስቱ ያን ቦታ ለማስለቀቅ እንቅስቃሴ ሲያደርግ በሌላ በደቡብ በማዕከል ያዘጋጁት ማጥቃት ሁሉ በወሳኝ ምት ስለተመቱ ወደዛ አልገቡም። በጣም በወሳኝ ምት አከርካሪያቸው ስለተሰበረ ማለት ነው። እና በብዙ ቦታ አሁን እየቆዩ የወጡ መረጃዎች በተለያየ ቦታ አከርካሪያቸው እንደተሰበረ እንደተመቱ ነው የሚያሳዩት። እና ተጨማሪ ከዚህ በፊት ከገለጽናቸው ውጭ ያሉ እንመለከታቸዋለን። አሁን እዚህ እንግዲህ ይሄንን ስንመለከት የህወሓትን ቅጥፈት የሚያጋልጡም በርካታ መረጃዎችን በተጠየቅ መልክ እኔ አቀርባለሁ። እዚህ ምዕራብ ትግራይ የት ነው? በማን እጅ ነበር? ስለዚህ ምዕራብ ትግራይን ለማስለቀቅ ውጊያ የከፈተው ማን ነው? ሸረሪና የት ነው? በየት አቅጣጫ ነው? ሌሎች ደግሞ ከሸረሪና ሌላም ይሄው ኃይል ሲንቀሳቀስ የተመታባቸው ቦታዎች አሉ። ስለዚህ የእነዚህ ቦታዎች አቀማመጥ የሚያመለክተው ማን ነው ጦርነት የከፈተው የሚለውን ቁልጭ አድርጎ ስለሚመልስልን እሱን እንመለከታለን። ምንም መፈናፈኛ በማይሰጥ መልኩ ማለት ነው። አሁን ህወሓት ጥቃት ተፈጸመብኝ ዛሬ ባወጣው መግለጫ ላይ ደግሞ ያው አስቡ አሰላስሎ ብያችኋለሁ። ያን ሽንፈቱን ለመሸፈን እና ደግሞ ተጨማሪ ኃይልን ወደ ሞት ለመንዳት ለምን የሰራዊቱ ሞራል በከፍተኛ ደረጃ ስለተመታ ከነሱ ቁጥጥር ውጪ በሆነ መልኩ የነሱ አክቲቪስቶችን በከፍተኛ ደረጃ ይሄንን ከሱዳን የተነሳ አርሚ መመታቱን የደረሰበትን ጉዳት አሰቃቂነቱን ሲገልጹ ነበር። ስለዚህ ውጊያ ቁም፣ የተረፍከው ወደ ቤት ግባ፣ የትግራይ እናት ልጅሽን ወደ ጦርነት እንዳይገባ ተከላካይ፣ በቃ ከባድ እልቂት ከባድ ኪሳራ ነው የደረሰው፣ በጣም የሚያሳዝን የሚያሰቅቅ እያሉ ዘግበውታል። የራሳቸው ደጋፊ የነበሩ አክቲቪስቶች ማለት ነው። እና አሁን ይሄ የሰራዊታችንን ሞራል የዚህ ተዋጊ ኃይሉን አሁን ቤቱ የቀረውን ለዳግም እልቂት ያዘጋጁትን ሞራል ለመገንባት ሲሉ ዛሬ ደግሞ ሌላ የሐሰት መግለጫ አውጥተዋል። እሱንም እንመለከታለን። ለምንድን ነው ይህን ቦታ ከፍተኛ ትኩረት የሰጡት? አሁን ዛሬ በመግለጫቸው ላይ ያነሳሷት አንዳንድ ነገሮች አሉ። ጦርነቱን ቀጠናዊ ለማድረግ አስበው ነው በፊት የሚያደረጉት። እዚህ መግለጫ ውስጥም ልክ እንደዛ አይነት እንደምታ ያለው አለ። ኦፍኮርስ ቀጠናዊ ለማድረግ ነበር። ቆረጠው የኢትዮጵያ መከላከያ ሰራዊት ከኤርትራም ከሱዳንም የሚመጣ ኃይል እዚህ ላይ ርብርብ እንዳያደርግ ይሄንን የመጀመሪያውን አብሪ የመጀመሪያውን ከፊት መጥቶ ቦታውን ሊቆጣጠር የነበረውን ኃይል ድምጥማጡን ስላጠፋው ያቀዱት ዓላማ አልተሳካም። ነገር ግን ለምንድን ነው ያ ቦታ የተፈለገው? ያን ቦታ እነማንስ ይፈልጉታል? ህወሓት ብቻ ነው ወይ? በምን ደረጃ ነው የዚህ ቦታ ስትራቴጂካዊነት የሚለውን የራሳቸው የህወሓትም አባል ለዓለም አቀፍ ሚዲያ የሰጠው ጉዳይ አለ፣ የሰጠው መረጃ አለ። እኛም ከዚህ በፊት ስንገልጸው ነበር። አሁንም ቢሆን ያ ቦታ ለኢትዮጵያ የህልውና ጉዳይ ነው።
ኢትዮጵያን ለማጥፋት ለሚሰሩ ሰዎች ደግሞ ይሄንን ኢትዮጵያን የማጥፋት ስትራቴጂያቸውን እውን ለማድረግ ኃይለኛ መረማመጃ መተሳሰሪያ ቦታ ነው ያ ቦታ። ስለዚህ ይሄንንም እናያለን። እንግዲህ ያው ጦረኞች ስላሉ ኢትዮጵያን ለማጥፋት የሚንቀሳቀሱ ኃይሎች ስላሉ መረጃችን ወይም አሁን የምንነጋገርበት ጉዳይ የጦርነት ጉዳይ ሆነ እንዳለመታደል እንጂ አገራችን ተስፋን እየተከለች ነው። ዛሬ ተስፋን የምትተክልበት ቀን ነው እና ብዙዎች የኢትዮጵያ ጠላቶች እነዚህ በጭፍን ጥላቻ ምንም መሬት ላይ የሌለ ነገር የሚተነትኑ ኃይሎች ተስፋ ቆርጠዋል። መንግስት ብልጽግና መንግስት ተስፋ ቆርጧል። አብይ ተስፋ ቆርጧል። የኢትዮጵያ መከላከያ ተስፋ ቆርጧል። እንደዚህ እያሉ በሚተነትኑበት በአሁኑ ሰዓት ተስፋ እየተከለ ነው መንግስት። ለትውልድ የሚሸጋገር ለረጅም ጊዜ የሚቆይ ለዛሬ ሳይሆን ለቀጣዩ ትውልድ ለልጅ ልጅ ልጅ የሚተላለፍ የአረንጓዴ አሻራ እያኖረ ነው የኢትዮጵያ መንግስት። ሌሎችም ትልልቅ ፕሮጀክቶቹ ለነገ የሚሆኑ ናቸው። ለነገ እየሰራ ያለ መንግስትን ተስፋ ቆርጧል እያሉ በአንድ በኩል ይሄ ወደ እሳት የሚማገዱትን ወጣት ይሄ ተስፋ ቆርጧል እኮ ተዳክሟል፣ ትንሽ ነው የቀረው እያሉ ይገፉታል ወደ ጦርነት፣ ወደ እልቂት። አብዛኞቹ ውጭ ሀገር ሆነው በሚያሳዝን ሁኔታ ልጆቻቸውን ይዘው እየተንሸራሸሩ፣ አሁን ባለፈው ሳይ ነበረ ለዊኬንድ ለሆነ አካባቢ ጉብኝት ለሆነ ፌስቲቫል ልጆቻቸውን ይዘው ሲሄዱ እነዚህ ፕሮፓጋንዲስቶች የኢትዮጵያን ወጣት ይሄ መንግስት እያለቀለት የተዳከመ ስለሆነ ጠጋ ብለህ ገፍትረው እያሉ እየገባ እንዲማገድ ያደርጋሉ። እና በዚህ እንደው ስለ ችግኝ ተከላው የተወሰነ ነገር ለማድረግ እንግዲህ ዛሬ ኢትዮጵያውያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዓመታዊ የአንድ ጀንበር ሀገር አቀፍ የችግኝ ተከላ መርሃ ግብራችን ነው ብለዋል። ይህን ያሉት ጠቅላይ ሚኒስትር አብይ ናቸው። ዛሬ ይሄ አሁን እኛ ስለ ጦርነት የምናወራበት ቀን በርካታ ኢትዮጵያውያኖች ወጥተው ዘላቂ አሻራ ለማሳረፍ በጋራ ተሰባስበው ሀገሪቱን አረንጓዴ የማልበስ አሻራቸውን እያኖሩ ተስፋን እየተከሉ ነው እና እሳቸው ከቀዳማዊት እመቤት ዝናሽ ታያቸው ጋር እንዲሁም ከኮፕ 32 ብሔራዊ ኮሚቴ ጋር በመሆን የራሳችንን አሻራ በማሳረፍ ለዚህ የጋራ ጉዞ የበኩላችንን አስተዋጽኦ አበርክተናል ብለዋል። የተለያዩ አመራሮች በተለያየ ቦታ እጅግ በጣም ገጠራማ በሆኑ ቦታዎች አሁን እኔ በኢትዮጵያ ሬዲዮ እያዳመጥኩ የመጣሁት በጣም በተለያየ ቦታና በጣም ሪሞት የነበረ በጣም በረሃማ የሆነ ቦታ ላይ የሀገሪቱ መሪዎች የክልሉ አስተዳዳሪዎች ወርደው እየተከሉ ነው ከህዝብ ጋር በአማራ፣ በኦሮሚያ፣ በደቡብ፣ በአዲስ አበባ እና በተለያዩ በሶማሌ ክልል፣ በአፋር፣ በመላ ሀገሪቱ እንደዚህ አይነት የችግኝ ተከላ እየተደረገ ነው። እንግዲህ ይሄ የኮፕ ሰርቲቶ ራሱ ጉባኤው ኢትዮጵያ ውስጥ መዘጋጀቱ የዚህ ውጤት ነው። ኢትዮጵያ ምድሯን በአረንጓዴ የማልበስ እና ተስፋን የመትከል ውጤት ነው። ይሄ የዓለምን ትኩረት ስቦ አሁን ይሄ ጉባኤ ኢትዮጵያ ውስጥ እንዲካሄድ ተደርጓል። ኢትዮጵያ ውስጥ እነዚህ የኮሚቴው አባላት ዛሬ ከጠቅላይ ሚኒስትሩ ጋር ችግኝ ተክለዋል። እንግዲህ የተቀመጠው ግብ 800 ሚሊዮን ችግኝ በአንድ ቀን የመትከል ነው። ዛሬ 800 ሚሊዮን ችግኝ የመትከል ግብ ነው። ይሄን ለማሳካት እየተሰራ ነው። ኢትዮጵያውያን እንግዲህ ቀኑን ሙሉ በዚህ በተከላው ላይ የተሰማሩ ሰዎች የበኩላቸውን የተቀመጠላቸውን ኮታ በማሟላት ይሄ እቅድ እንዲሳካ ጥረት እያደረጉ ነው። እንግዲህ አገሪቱ እንደዚህ በምታደርግበት ጊዜ ይሄ ታላቅ አሻራን የማኖር ስራ እየሰራች ባለችበት ጊዜ ጦርነት የሚደግሱ፣ ስለ ጦርነት የሚያወሩ፣ ለጦርነት የሚዘጋጁ፣ ጦርነትን የሚያቅዱ፣ ሀገር ለማጥፋት ለማፍረስ ኢትዮጵያ የምትባል ሀገር አጥፍተን
ሀገረ ትግራይን እንመሰረታለን። ያው ባለፈው ነግረውናል ወጥተው በኢትዮጵያ ፍርስራሽ ላይ ነው ነፃ የትግራይ መንግስትን የምናቆመው ይላሉ። ሁለት አማራጭ አለን። አንዱ ይሄ መንግስት በጄኖሳይድ በመክሰስ ጄኖሳይድ የተፈጸመበት ህዝብ የራሱን መንግስት መመስረት ስለሚችል በዓለም አቀፍ ህግ መሰረት ያን እናደርጋለን ይላሉ እና ጄኖሳይድ ፈጸመብን ለማለት ይፎክራሉ፣ ወደ ጦርነት ይጠራሉ፣ መንግስትን ያቅራራሉ፣ የጦርነት ዝግጅት ያደርጋሉ። በአንተ መቃብር ላይ ነው እኛ ህልውናችንን የምናረጋግጠው ይላሉ። ከመቀበሬ በፊት ብሎ እንዲወጋቸው በጣም ነው ጥረት እያደረጉ ያሉት። በጣም ያው በዚህ አሁን በሸረሪና አቅጣጫ ያደረጉትም እንግዲህ ይሄንን ነው። መንግስት ግን በፈለገው ሰዓትና በፈለገው ቦታ በፈለገው የውጊያ ስልት ነው እና የሚዋጋው። ያው ተገቢውን ቅጣት አግኝተው ለጊዜው ተኮማትረው ቁጭ ብለዋል እና ያወጡትን መግለጫ እንመልከትና መግለጫውን መሰረት አድርገን እስቲ እውነቱ የቱ ነው? ይሄ ጦርነት ማን ነው ሊጀምር የሚችለው? ሎጂካሊ ከየት ነው የተነሳው? ወዴት ነው ይሄ ማጥቃቱ የተሰነዘረው? የኢትዮጵያ ሰራዊት ወይም ይሄ የተከላከለው ኃይል የት አካባቢ ነበር ሊኖር የሚችለው የሚለውን እንመለከታለን። ስለዚህ አሁን እነሱ ባወጡት መግለጫ ላይ ዛሬ ባወጡት መግለጫ ላይ እንግዲህ ምን ብለውናል? የአብይ አህመድ ጄኖሳይዳዊና አምባገነናዊ አገዛዝ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ የሸረሪና አካባቢ በትግራይ ሰራዊት ላይ ይፋዊ ጦርነት መክፈቱ ይታወቃል። ኦኬ፣ ሸረሪና የት ነው ያለው? እና ከሸረሪና ወደ ሸረሪና የሚካሄድ ማጥቃት ምን ዓላማ ያለው ነው ወይስ ሸረሪና ያለው ነው የሚያጠቃው የሚለውን እናያለን። ይህን ይሉና ይቀጥላሉ። በጦርነቱ ላይ አያቸው፣ አሁን አዲስ ያመጧት ነገር በጦርነቱ ላይ የሱዳን ፈጥኖ ደራሽ ኃይል RSF ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ሐምዲቲ የሚመራ ታጣቂ ኃይል እንዲሁም ከአካባቢው ተገደው የተሰበሰቡ ታጣቂዎች የተሳተፉ ሆነው ይላል። ቅጥረኛው የጄኖሳይደሩ አብይ አህመድ በመንጋ ሰብስቦ አለኝ የሚለው ሁሉም አይነት የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶች ለማካሄድ ሞክረዋል ይላሉ። አንደኛ ሐምዳን ዳጋሎ በዚህ ጦርነት ተሳትፏል ይላሉ። ይሄ ምንድን ነው ያለው እንደምታ? ለምን ይህችን ቃል ተጠቀሟት ያልን እንደሆነ ጦርነቱን ቀጠናዊ ለማድረግ ያው ሲፎክሩ ነበር። አንድ ቦታ ላይ ከተተኮሰ ጦርነቱ ቀጠናዊ ነው የሚሆነው። ሱዳን ወደ ጦርነቱ ትገባለች፣ ኤርትራ ትገባለች። ይሄ ደግሞ ኢትዮጵያ ውስጥ ያለው የነሱ ተላላኪ እሱም ተለቃቅሞ ይገባል በየአቅጣጫው ብለው እቅድ አውጥተው እየተንቀሳቀሱ ስለሆነ ባይዘዌ ይሄ ጦርነት እነሱ የጫሩት የሆነ ቦታ ላይ ተገታ እንጂ አልቡርሃን ኤርትራ ሄዶ ነበረ። በዛን ሰዓት ኤርትራ ውስጥ የቲፒኤልኤፍ መሪዎች ከአልቡርሃንና ከኢሳያስ አፈወርቂ ጋር መክረዋል እና ይሄን ጦርነት ወዴት ሊያሳድጉት ፈልገው እንደነበረ የወጣ እቅድ አለ። ይሄን የተመለከቱ ሪፖርተሮችም ወጥተዋል እና ዞሮ ዞሮ እጁን በመቁረጥ የጥፋት እጁን ወደዛ እንዳይረዝም ወደዛ እንዳይሳብ ተደርጓል። ቀላል ድል አይደለም። ግን እነሱ ምንድን ነው የሚሉት? እንግዲህ ይሄንን አለ የሌለ ኃይሉን በመንጋ አምጥቶ ይሉናል። የሱዳኑን ፈጥኖ ደራሽ አሳትፎ ይላሉ። የአካባቢውን ደግሞ እንትኖች ተገደው በመሰብሰብ ይሄን ሁሉ አደረገ ይሉና የሚገርመው ይሄንን እኛንን በአሸናፊነት የተወጣ ነው ብለው በቃን ብለው ያ ጦርነት ብዙ ጉዳት አድርሰዋል። ብዙ ወጣቶች አልቀዋል። ምንም ትርጉም ለሌለው ጦርነት፣ ምንም የተጨበጠ ድል ለማያመጣ እና በተሳሳተ ካልኩሌሽን የተደረገ ጦርነትን አሸንፈናል ማለት እዛ ላይ ውጤት አስገኝተናል ብለው የሐሰት መረጃ አስበው አሰላስለው ከሁለት ቀን በኋላ አዘጋጅተው ሌላውን
እንዳይሸሽ ይሄ ሞራሉ የተነካውን ለማበረታታት እቺ መግለጫ አውጥተዋል። እና ምን ይላሉ? ፍትሃዊ ዓላማ አንግቦ የሰማዕታትን አደራ ወጣለሁ ያለው ጀግና የትግራይ ሰራዊት ተንደርድሮ የመጣውን ወራሪ በመመከት የጠላትን ህልም አክሽፎታል። ምን ነበር የጠላት ህልም? ምንድን ነው አሁን እዛ ጦርነት ላይ የነበረው ግብ ግን ይላሉ። በመሆኑም ሰራዊታችን ዛሬም እንደ ትናንቱ በደማቅ ታሪክ የሚሰነድ አንጸባራቂ ጀግንነት ፈጽሟል ይላሉ። ምንም ይሄ ለታሪክ የሚበቃ አይደለም። ደሙ ደመከልብ የሆነውን ወጣት እንደዚህ ይሉናል። ደሙ ደመከልብ የሆነውን ምንም ግብ ሳይዝ የያዘውን ይዞታ ያጣበት ነው። ባይዘው ይሄ ውጊያ ለ6 ዓመታት የቆፈረው ምሽግ እዛ የመሰረተውን ቤዝ የፈራረሰበት ነው። ግን እንደዛ ይሉናል። ኦኬ ከዛ በኋላ ለሰራዊቱ ክብርና ምስጋና ይገባዋል ይሉና በኢትዮጵያ ሰራዊት ላይ ደግሞ የደረሰ ጉዳት የሚሉት ተነድቶ የገባው ቅጥረኛ የብልጽግና ሰራዊትና ሸሪኮቹ ለማየት በሚዘገነን ደረጃ ያለቀ በመሆኑ የምዕራብ ትግራይ የጤና ተቋማት እንዲሁም ጎንደርና አካባቢው በቁስለኞች ተሞልቶ ይላል። ልክ ነው፣ በቁስለኞች ተሞልቷል። ግን በእናንተ ቁስለኛ ነው የተሞላው። በእናንተ አርሚዎች ቁስለኛ ነው። ይሄን እዛ ሆስፒታል እዛ አካባቢ ደውሎ መጠየቅ ይቻላል። እንደው እንትን ላይ የምትሰሩ እንደው ማህበራዊ ሚዲያ ላይ ይህን ማረጋገጥ ትችላላችሁ። በሚዘገነን ሁኔታ ያለቀው የዛ ቁስለኛ ነው። አሁን ገልብጠው በቁስለኞች ተሞልቶ ይገኛል። እና ይህን ተከትሎ በአካባቢ የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞች በአውሮፕላኖች ተጭነው እዛ እንዳይታዩ ማለት ነው ወደ ሌሎች የኢትዮጵያ አካባቢ ተወስደዋል። አሁንም እየተወሰዱ ይገኛሉ። ኦኬ ይላሉ። እንግዲህ ልክ እግረኛ ውጊያ እንደተደረገ አሁን ሲጀምሩ ግን በሜካናይዝድ እና በከባድ መሳሪያ ነው የተባለው። ባይዘዌ የኢትዮጵያ መንግስት የሚከተለው የውጊያ አቅጣጫ በአብዛኛው በቴክኖሎጂ ተዋግቶ የሰብአዊ ኪሳራን የሚቀንስ ውጊያ ነው ለማድረግ አልሞ እየሰራ ያለው። ሰብአዊ ኪሳራን እንደዚህ መንጋ አስገብተህ ይሄ ከዚህ በፊት በህዝብ ማዕበል እንዳልከው ሰው ለማስጨረስ አይዋጋም፣ እዛ ቦታ ላይም አልተዋጋም። እሱን አይደለም የሳተላይት ምስሎች የሚያመለክቱት። ምንም አሁን አይታቸዋል አይደል? እግረኛ ሲንቀሳቀስ የድሮ ምናምን ኮንቮይ ሲሄድ የድሮ የኢትዮጵያ ሰራዊት በመኪና ሲሄድ ምናምን ነው የሚያሳዩት፣ ማልበሻ ስዕል የሚያደርጉት አሁን የውጭ ሚዲያዎችም። አሁን ሳተላይት ምስል ላይ እግረኛ ሲዋጋ ቢያገኙ ኖሮ እሱን ይጠቀማሉ። ኖ የለም። እና እነሱ ራሳቸው ውጊያ ጀምረው እንዴት እንደተመቱ፣ ቤት በኩል እንደተመቱ፣ ከየት የመጣ ኃይል እንደመታቸው አያውቁትም። ይሄ ነው ሪፖርቱ የሚያሳየው። እና ከዛ በኋላ እንግዲህ ያው ለሌላ እንግዲህ ቀጣይ ጦርነት ሲያዘጋጁት የትግራይ ህዝብ ደህንነቱና ህልውናው እንዲሁም ሉዓላዊነቱና የራስ ዕድል በራስ የማስከበር ህጋዊና ተፈጥሯዊ መብት አለው። በመኖርና በመጥፋት መካከል በሚደረገው ግጥሚያ አሸናፊ ማን እንደሆነ ዓለም አቀፋዊ ክስተት እንዲሁም ከራሳችን ታሪክ ያው ምስክር ነው። ከዚህ በፊትም እንዳሸነፉ ያን የተቀጥቅጠው የፈረሙትን እንትን ይሄ ነው ኤክስፒሪየንሳችን። አሁንም እናሸንፋለን ይላሉ። አሁንም ለጦርነት ይዘጋጃሉ። ግን አንድ እውነት በሰላም ፍቱልን ብለው ልክ ይሄ የሸረሪና ውድቀት እንደደረሰባቸው የተለያዩ ደብዳቤዎችን ለአፍሪካ ህብረት፣ ለአሜሪካ እና ለተለያዩ ኤምባሲዎች ጽፈዋል። ይህን እንደጻፉ መረጃ አለ። በተደናገጡበት ወቅት ልክ እንደ 2014 ለድርድር ተሯሩጠው 2015 እንዳደረጉት በሌላ በኩል የተማጽኖ ደብዳቤ እየጻፉ ነው። ግን ደግሞ ሰራዊታቸውን ሞራል ለመጠበቅ ሲሉ ይህንን የውሸት መረጃ አውጥተዋል። ይሄ ጦርነት ደግሞ ህወሓት ብቻውን የሚያዘው ስለሆነ ሳይሆን ከኋላ አዛዥ አለው። ከኋላ በርታ፣ ይሄ ጦርነት እንዳይመጣ አንተ ወጥረህ ያዝልኝ የሚለው የኢሳያስ ሰራዊት አለ፣ ወይም የኢሳያስ መንግስት አለ። ስለዚህ አሁንም ሌላ የሞት ሽረት ትንቅንቅ ለማድረግ ሌላ ቅስቀሳ እያደረጉ ነው እና እንዋጋለን ይላሉ። መፈክር አውጥተዋል። መፈክራቸው ያው ጦርነት እንደሚቀጥሉ የሚያሳይ ነው። እሱን ብለው ምን ይላሉ? እንደ ህዝብ ከቶ አንጠፋም ይሉና ዘበት ንብሔራዊ ብረስት ይላሉ። አሁን
እንደ ህዝብ አንጠፋም የሚለው ነገር በጣም ነው የሚገርመውና እንደው የሚያሳፍረው። እውነት ምን አይነት ሰው ነው አሁን ይሄንን የሚያምነው? እንደ ህዝብ ሊያጠፋን ተዘጋጅቷል የኢትዮጵያ መንግስት የሚለው ስንት አሁን ኦልሞስት እኮ ትግራይ ውስጥ ከቀረው ሰው ይልቅ ከትግራይ ውጭ ያለው ቁጥሩ እየበዛ ነው። እንደው ይሄ ቆጠራ አልተደረገም እንጂ ምንም ጥያቄ የለው። አሁን አንዳንድ የአዲስ አበባ አካባቢዎች ስትሄዱ በአብዛኛው ከነዋሪው በላይ የምታዩት የትግራይ ተወላጆችን ነው። በተለያዩ የክልል ከተሞችም እንደዚሁ አዳማ ብትሄዱ፣ ቢሾፍቱ ብትሄዱ፣ ኢቭን ሶማሌ ክልል ባለፈው የሶማሌ ክልል የተወሰነ የስራ እድል እንፈጥርላቸው ጥረት እያደረግን ነው ብሏል። ኦሮሚያ ውስጥ እንደዚህ እየተንቀሳቀሱ ያሉ በጣም ብዙ ቁጥር ያላቸው ሰዎች የትግራይን ህዝብ እንደ ህዝብ ሊያጠፋ የፈለገ መንግስት ቢሆን ለምንድን ነው ትግራይ የሚሄደው? እሺ እነዚህ ሰዎችስ ለምንድን ነው እዚህ የመጡት? ማንን አምነው ነው የመጡት? ወደዚህ ሲመጡ ህወሓትን ሸሽተው ወደዚህ ሲመጡ አጥፊያቸው ህወሓት፣ የሚታደጋቸው ደግሞ ይሄ የመሀል ሀገሩ ህዝብና መንግስት መሆኑን ስለሚያውቁ ነው የመጡት። እና ምንም አይነት ጉዳት እንግዲህ ምንም አይነት ከሌላው ኢትዮጵያዊ እኩል እየኖሩ ነው እዚህ ኢትዮጵያ ውስጥ። ባለፈው ያው ሰምተናል የአዲስ አበባ ዩኒቨርሲቲ የክረምት ጊዜ ወደዛ ለማሳለፍ ለውትድርና ስለሚመለምሉንና ትምህርታችንን ስለሚያደናቅፉ እዚህ ዩኒቨርሲቲ ውስጥ እንቆይ ብለው ፍቃድ ጠይቀው ፍቃድ ተሰጥቷቸዋል፣ በጀት ተይዞለት። በዚህ ደረጃ ህልውናቸውን እየተከላከለ ያለን ህዝብ ያለን መንግስት ህልውናችንን ሊያጠፋ ነው እያሉ እያታለሉ ለምንድን ነው የሚያስጨርሱት? ለምን? እና ሲሸነፍ እንኳን አንድ ቦታ ቆም ብለው ገምግመው በቃ በዚህ ውጊያ ተሸንፈናል፣ ይሄ ውጊያ እኮ መልእክቱ አትችሉኝም፣ በቴክኖሎጂ አቅሜ በጣም ዘምኛለሁ፣ እረፉ የሚል መልእክት ሊያስተላልፍላቸው በተገባ ነበር። በጣም ያስተላልፋል። ይሄ ግን ትንሽ ድምፃቸውን አጠፉ ቆዩና ሌላ የሐሰት መረጃ፣ ሌላ ራሳቸውን የሚያጽናኑበት፣ ሌላ ሰራዊቱን ለእልቂት የሚቀሰቅሱበት መግለጫ አወጡ። አሸንፈናል የሚል እና እንደው ምናልባት መክፈቻ ላይ ኤዲተራችን ያስገባ ይሆናል። እልቂቱ ከባድ ነው ጉዳቱ የደረሰው በእነዚህ ከሱዳን በተነሱ አርሚዎቻችን ላይ እና በቃችሁ ወደ ቤታችሁ ግቡ የተረፋችሁት እያለ አንድ ተጋሩ ሲጮህ ያለበትን ቪዲዮ እነግራችኋለሁ። እውነታው እሱ ነው። ማን ነው? አሳያችኋለሁ ወይም ያቀርብልናል ኤዲተራችን። ኦኬ አሁን ይሄንን ካል ስለ ውጊያው ማን ጀመረው? በነገራችሁ ላይ ይሄ በእግረኛ እንዲተዋግቶ እግረኛው አልቆ በመንጋ አሰባስቦ ምናምን የሚልህ ልክ ይሄ ጦርነት እንደተጀመረ የጦር አዛዥ አይነት ሪፖርት የሚያቀርበው አንዳንዴም የክልሉ መንግስት መሪ አይነት እረፍ ይላል። ደብረ ጽዮንንም እንዲህ አድርግ፣ በዚህ አይነት ሂድ፣ ስብሰባ ላይ እንደዚህ ወስን እያለ እንትን ሁሉ የሚሰጥ ነው፣ እቅድ ሁሉ የሚነድፍላቸው አይነት አድርጎ ነው ራሱን የሚያቀርበው ስታሊን ገብረስላሴ። እና እንደተጀመረ ያወጣትን እንትን አይቻታለሁ፣ ይዣታለሁ። ምንድን ነው የሚለው? የኢትዮጵያ ወይም ያው የአብይ አህመድ ሰራዊት ይላሉ። በጣም ነው እሱ የሚያስቀው። ይሄ እንደው የኢትዮጵያን ሰራዊት ቁመና ምንጭ የተሰራበትን የተገነባበትን መንገድ ያውቃሉ። ስለማያውቁ አይደለም፣ ግን ከግለሰብ ጋር እያያያዙ ሰራዊቱ እንዲጠላ የማድረግ አይነት ነገር ነው። ይሄን ሲያወጣ ስታሊን ምን ብሎናል? የአብይ አህመድ መንግስት በሜካናይዝድ እና በአውሮፕላን በአየር ኃይል ጥቃት ፈጽሟል፣ በውጊያው እግረኛ አልተሳተፈም ይላል። እንደውም ብዙዎች እዛ ገብተው ሳይሾፉበት ስለዚህ በእግረኛ አድርግልን እያልክ ነው ወይ
በሽጉጥ አርጉልኝ እያልክ ነው ወይ እያሉ ሳይሾፉበት ነበር። እና እግረኛ እንዴት አላስገባም ለምን በሜካናይዝድ እና በአየር ኃይል አደረገው ስለፈራ ነው አይነት ነገር እንደዛ የገለጸበት ሁኔታ አለ። አሁን ህወሓት ከዛ በተቃራኒ በሆነ አልቋል እግረኛ በቃ ምናምን እግረኛ ውጊያ ተደርጎ ምናምን ብሎ አውጥቶልናል። ፍጹም ይሄ ሐሰት ነው። ሌላው ሐሰት እንግዲህ ይሄ ውጊያ የተነሳው ከሸረሪና ወይም ሸረሪና ላይ ነው የተካሄደው። ከሸረሪና ጀርባ ካሉ የሱዳን መሬቶችም ወደዚህ አካባቢ መጥቶ የተደረገ ነው። ከዚህ በፊት በድሮን ሲመቱ ወደ ድንበር አካባቢ ወደ ሱዳን ጉዞ ላይ የተረፈውን ኃይላችንን ወደ ሱዳን አሻግረናል ብለው ነግረውናል። ለመሆኑ ሱዳን ውስጥ ሰራዊት ማሻገር ራሱ ምንድን ነው? ከመጀመሪያው ስታስቡት አንደኛ ያው ለሽያጭ ነው። ሁለተኛ ኢትዮጵያን ከሱዳን ከውጭ ወደ ውስጥ ለመውጋት ነው። ይሄ አስቀድሞ የወጣ መረጃ ነው። ለዚህ ዝግጅት እንዳደረጉ ይታወቃል። ግን ያኔ በድሮን ሲመቱ ምናሉ አስወጥተናል የተረፈውን ብሎ ምግበ ወጥቶ ነገረን። እንደ ድል ስንቱን አስጨርሶ የተረፈች ደግሞ ይዞ ወጥቶ ይዘን ወጥተናል አለ። አሁን ያ ይዞ የወጣው ተመታ እዚህ ቦታ ላይ። አሁን ቀደም ብሎ በነበረበት ሁኔታ ለኢትዮጵያ እስከተዘጋጀ ድረስ ጠላትህን የትም ቦታ ሄደህ መምታት ትችላለህ። መምታት የሚቻልበት ሁኔታ ነበር። ግን በተጠና ሁኔታ ራሱ ገባ መጥቶ መንግስት ራሱን የመከላከል አካባቢውን የማስከበር በንቃት ሲጠባበቀው መረጃም ነበረው። መጥቶ ድርግም አለ። ከማይመጣጠነው ኃይል ጋር ከማይመጣጠነው ኔሴንስ በዘመናዊ መሳሪያ እና በአየርና በምድር መሳሪያዎች የተጠናከረን ኃይል ገጠመ። አለቀ። ያሳዝናል የሰው ልጅ እንደዛ ሲያልቅ። አንዳንድ ምስሎች የሚወጡት በጣም ነው የሚያሳዝኑት። የምስል መረጃ አለ ባይዘው አሁን በዚህ ኃይል ላይ የደረሰ ጉዳት። አሁን ጦርነቱ ማን ጀመረው ለሚለው የሸረሪናን ጂኦግራፊያዊ አቀማመጥ ምዕራብ ትግራይ በማን እጅ ነች? በህወሓት እጅ ነው። ህወሓት እኮ ምዕራብ ትግራይ ተወስዶብኛል መሬቴን ያስመልሳለሁ ነው አይደለም የሚለው። ስለዚህ ወደ ምዕራብ ትግራይ ማጥቃት ተከፈተብኝ ነው ደግሞ አሁን እያለ ያለው። ምዕራብ ትግራይን በእጁ ያልያዘ ኃይል ማለት ነው። ይህን ይላል። ስለ ግዙፍ ሰራዊት አውርቷል። እነዚህን እስቲ እንጠይቃለን። ግን ከዛ ውጪ እንግዲህ ይሄ ጦርነት መጀመሪያ ላይ የሰማነው ሸረሪና ላይ የተደረገውን ውጊያና እዛ ላይ የህወሓት ሰራዊት ያስተናገደውን ጉዳት ነበረ። በሌላ በኩል የአርሚ 70 ኮር 702 ውስጥ አባል የሆነ አንድ እግረኛ ብርጌድ እንግዲህ 702ኛ ይባላል። ኮሩ 70 ነው። ማነው አርሚው 70 ነው፣ ኮሩ 2 ነው። 702ኛ ውስጥ ያለ አንድ ብርጌድ ከሱዳን ብሉ ናይል ግዛት ጀበል ሞያ ከተሰኘ ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳት ሸረሪና ላይ ለነበረው ኃይል ተጨማሪ ድጋፍ ሰጪ ለመሆን ያው ጦርነቱ እንደተጀመረና ሸረሪና ላይ ያለው ኃይል ከባድ ጉዳት ማስተናገዱ እንደተሰማ ይሄ በተደራቢነት እየገሰገሰ ነበር ወደዛ። አሁን የሚገሰግሰው በባዕድ ሀገር መሬት ላይ ነው፣ ሱዳን ውስጥ። ሱዳን የገባው ደግሞ በሱዳን የእርስ በርስ ጦርነት ውስጥ ከአንደኛው ቡድን ጋር ሆኖ አንደኛውን ለመውጋት በቅጥረኝነት ነው። ስለዚህ ያ አንደኛው ኃይል ያ በዚህ በቲፒኤልኤፍ ቅጥር ሰራዊት የሚወጋው ኃይል ይሄ ሰራዊት የወታደራዊ አሰላለፍ የጉዞ አሰላለፍ ይዞ ሲሄድ በዝምታ ይመለከተዋል ማለት አይቻልም።
አይቻልም። አሁን ይሄ ያን ሰራዊት የመታው አርኤስኤፍ ነው እንደዚህ ለማለት አይደለም። ግን የኢትዮጵያ ሰራዊትም ነው ለማለት መረጃዎች የሉም። ነገር ግን በከፍተኛ ደረጃ እንደተመታ በድሮን ይሄ ኃይል እንደተመታና በሚያሳዝን ሁኔታ አስከሬኑ ቁስለኞቹ ተበታትነው የሚሰበስባቸው እንዳጡ የወጡ መረጃዎች ያመለክታሉ። እንግዲህ ህወሓት እችንም ይመስለኛል አሁን አርኤስኤፍም በውጊያው ተሳትፏል የሚለን ማለት ነው። አርኤስኤፍ ቢመታ እዛ ያለውን ሰራዊት እኮ ተገቢ ነው። ለእርስ በርስ ጦርነት ተቀጥረህ ገብተህ አንደኛውን ጋር ተሰልፈህ አንደኛውን መምታት ለምንድን ነው የማይመታ? ያ የራሱ ጉዳይ ነው። ከኢትዮጵያ ሰራዊት ጋር የመሰለፍ ያለመሰለፍ ጉዳይ አይደለም። ይሄ ሲያጠቃው የነበረ እና ላያጠቃው የሚንቀሳቀስ ኃይል ከዚህ በፊትም ሲመታው ነበር ራሱን ለመከላከል። ምክንያቱም ራሱን ለመከላከል ያልኩት አገር አቋርጦ ሄዶ ከሌላ ወገን ጋር ተሰልፎ እየወጋ ያለ ኃይል ነው። ለማንኛውም የማንድሮ መታው የሚለውን እናስቀምጠውና ይሄ የእግረኛ ቡድን አንድ ብርጌድ ኃይል ከጀበል ሞያ ከሚባል ከተሰኘ ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳት ሸረሪና በነበረው ውጊያ ለመሳተፍ በተሳቢ መኪኖች ተጭኖ ከሰዓታት ጉዞ በኋላ ሲንጃህ የምትባል ከተማ መግቢያ ላይ ሲደርስ በተፈጸመበት የድሮን ጥቃት ከጥቅም ውጪ ሆኗል። ሙሉ በሙሉ በቃ ብርጌዱ እንደ ብርጌድ ምንም አይነት ተልዕኮ በማይወጣበት ሁኔታ ተመቷል። በተሽከርካሪ ተጭኖ በጠራራ ፀሐይ አቋርጦ ሲገሰግስ ተመቷል። እንደዚህ አይነት የውጊያ የሚመሩ እንደዚህ አይነት የሰራዊት ስምሪት የሚያካሂዱ ሰዎች ናቸው የህወሓት መሪዎች፣ የህወሓት የጦር አዛዦች። ወደ እልቂት የሚነዱ በቃ እንደዚህ የሚያደርጉ ናቸው። መቼ በስንት ሰዓት እንዴት መጓዝ እንዳለበት ከጠላት እይታ እንዴት መሰወር እንዳለበት ምንም አይነት እንትን የላቸውም። የውጊያ እውቀት የላቸውም። የውጊያ እውቀት ቢኖራቸው ኖሮ ይሄንን ውጊያ አያቅዱም። አሁን የኢትዮጵያን ጄኖሳይደር ምናምን የሚሉትን ቀብረን ህልውናችን በሱ ላይ ይረጋገጣል ብለው አይነሱም። ትክክለኛ የውጊያ ተንታኞች ቢሆኑ ኖሮ ማለት ነው። እና አሁን ይሄ ሲንጃህ የሚል እሷንም ያሳየናል ኤዲተራችን የት ቦታ እንዳለ። እዛ ጋር ምን ይሰራል አርሚ ሰባ ግልጽ ነው። ይሄ የሌላ አገር ውስጥ በውክልና ጦርነት በቅጥረኝነት እየተሳተፈ የነበረበት ቦታ ነው። ከዛ በኋላ ደግሞ ተነስቶ የራሱን አገር ከውጪ ወደ ውስጥ ለማጥቃት የመጣ ኃይል ነው። እንግዲህ እዛ ቦታ ላይ በዚህ ቡድን ላይ የደረሰውን ጉዳት ስለ አካባቢው የወጡ መረጃዎች የሚያመለክቱት በጥቃቱ ከፍተኛ ጉዳት የደረሰባቸውን በህወሓት የተሸጡ ቅጥር ታጣቂዎች ታሪክ አስቀምጠው አልፈዋል ይላል። አሁን ህወሓት ቅጥር ታጣቂ የሚል እንትን ነው ታሪክ የሚያስቀምጠው። ይሄን ነው ታሪክ የሚመዘግበው። ስለዚህ እነዚህ ቅጥር ታጣቂዎችን ወደ ሕክምና ተቋማት ከማድረስ ይልቅ የከተማዋ ነዋሪዎች የታጠቁትን የጦር መሳሪያ በመክፈፍ ይሄ ከደረሰባቸው ቁስለኞች ወደ ሕክምና ሊወስዷቸው አልቻሉም። ጦርነት ባለበት ሀገር ያው መሳሪያ ለመያዝ ሰው ባገኘው አጋጣሚ መሳሪያ ላይ ነው የሚረባረበው። ሁለተኛ ደግሞ የሄድክበት ዓላማ በራስህ ደጀን ህዝብ ውስጥ ሆነህ አይደለም እየተዋጋህ እየተንቀሳቀስክ ያለው በባዕድ ህዝብ ውስጥ ነው። ያ አካባቢ እንግዲህ የፈጥኖ ደራሹ ደጋፊዎች ያሉበት አካባቢ ሊሆን ይችላል። በዚህ ደረጃ መሳሪያቸውን እየነጠቁ ሜዳ ላይ ጥለዋቸው ቁስለኞች ሲያጣጥሩ እና
ሕክምና እርዳታ እያሉ ሲጮሁ እንደነበር የዘገቡ ሚዲያዎች አሉ። ያሳዝናል፣ በጣም ያሳዝናል ይሄ እና እዚህ ውስጥ ከ1300 በላይ እንደተሰዉ በሞት ይሄ ምንድን ነው? አሁን ብርጌዱ ሲነሳ ስንት ቁጥር ነበረው? ስንት ሰው ተረፈ? በጣም ቀላል ነው እና የተረፉ በጣም ጥቂቶች እንደሆኑና እነሱም እዛ አካባቢ ባለው ኃይል በቁጥጥር ስር እንደዋሉ ነው የሚገለጸው። ከዚህ በኋላ እነሱ ህልውና ኖሯቸው ተዋግተው ምንም የሚያመጡት ነገር የለም። የራሳቸውን ህልውና መከላከል አይችሉም እና እንዲህ አይነት ሁሉ ኪሳራ ከደረሰ በኋላ ነው ህወሓት ተስፋ አለው ማለት ድል አድርገናል፣ ታሪክ ጽፈናል፣ ታሪክ የቅጥረኝነት የክህደት ታሪክ ይህን ጽፎን አልፈናል ይላል ይልና ቅድም እንደነገርኳችሁ ጦርነቱን እንግዲህ ቀጠናዊ ለማድረግ አርኤስኤፍ ተስቦ እዚህ ውጊያ ውስጥ ገብቷል። ሌሎቻቸውም ተነሱልኝ፣ አልቡርሃንም ሻዕቢያም፣ ምክንያቱም ሻዕቢያም የአልቡርሃን ደጋፊ ነው። እንደዚህ አይነት ፍላጎት አለው። እችን ጥቃትም ሲከፍት ይሄ ነበረ ፍላጎቱ፣ ይህንን የማድረግ ነበረ። ይሄ ነው እንግዲህ። ሌላም ኃይል የተራራው ራስ ጉና ክፍለ ሰራዊት የሚባልም እንደዚሁ ይሄ መንገድ እየመራ ወደ ሱዳን ወደ ኤርትራ የሚያስወጣ ከኤርትራ የሚመጡ መሳሪያዎችን እና ትጥቆችን ለፋኖ ለህወሓት እና ለሌሎችም ታጣቂዎች የሚያቀባብል ከዚህ ደግሞ ወደ ኤርትራ የተለያዩ የፍጆታ እቃዎችን የምግብ የመሳሰሉትን ወደ ኤርትራ በሚያጓጉዙ ነጋዴዎችን ወይም እነዚህ አቀባባዮችን መንገድ እየመራ የሚያስተላልፍ እንደዚህ አይነት ተልእኮ የነበረው ለዚህ ተልእኮ የተደራጀ አንድ ክፍለ ጦር እንዳልኳችሁ ለምሳሌ የአካባቢውን መልክዓ ምድር የሚያውቁ ሰዎችን ያሰባሰበ ስለሆነ የተዋጊ ኃይሎችም ሲመጡ በቅኝት በአብሪነት የሚያገለግል የነበረ በዚህ አደረጃጀት ያለ ኃይል ተመቷል። እሱም ላይ ከባድ ጉዳት ነው የደረሰው። አመራሮቹ ሁሉ ከጥቅም ውጭ ሆነዋል ወይም ሞተዋል። በዚህ ነው የተደመደመው። ምናልባት አሁን ይሄም እንደ ክፍል ተደራጅቶ የሚንቀሳቀስ ኃይል እንዳልሆነ ነው መረጃዎች የሚያመለክቱት። ይህን የተመለከተም በርካታ አስከሬኖች፣ ቁስለኞች ምናምን በዚህ በቴሌግራም ገጽ ላይ ሲዘዋወሩ ነበር፣ በሚዘገንን ሁኔታ ማለት ነው። ይህን ሁሉ ኪሳራ ከተከናነበ በኋላ ህወሓት ሌላ መንገድ ከመፈለግ ይልቅ እንደገና የቀደደውን የሻረውን ከዚህ በፊት ነፍሱን ያወጣውን የፕሪቶሪያ ስምምነት አከብራለሁ ብሎ ከመምጣት ይልቅ በአንድ በኩል እንደ ህጋዊነቱን ያጣ ይሄ ህገወጥ ቡድን አደራድሩኝ ብሎ በአንድ በኩል ይጠይቃል። ማለት መንግስትን በመወንጀል ይሄው ውጊያ ከፍቶብኛል፣ ልብ አድርጉልኝ፣ ስለዚህ የትግራይ ህልውና አደጋ ላይ ነው፣ አንድ ነገር በሉኝ ብሎ ከሳሽ ሆኖ ግን በከሳሽነት ቁመና ላይ ለመደራደር እንደ ተጎጂ ጥቃት እንደደረሰበት ኃይል ሆኖ ማንም ግን ጥቃት ደርሶበታል ብሎ አቋም የያዘ የዘገበለት ኃይል የለም። ኢቨን የራሱም ቡድኖች በሌላ በኩል ውጊያ እንዲቀጥል ይሄንን የደረሰበትን እጅግ በጣም ከፍተኛ ኪሳራ በመሸፈን እኔ አሸንፌያለሁ ወይም መክቻለሁ የተደረገብኝን ጥቃት በማለት ለሌላ እልቂት ሰዎችን እያዘጋጀ ነው። እንግዲህ ይሄ ጦርነት እንዴትና በምን ተጀመረ ለሚለው ህወሓት ወይም የህወሓት ደጋፊዎች እንዲመልሱት አንዳንድ ጥያቄዎችን ማቅረብ ፈልጋለሁ። የመጀመሪያው መሰረታዊ ጥያቄ ምዕራብ ትግራይ የምትሉት ቦታ በማን እጅ ነው ያለው? በማን እጅ ነው? ምዕራብ ትግራይ
ተፈናቃዮቻችን እንዳይመለሱ ተደርጎ በተከዜ ሚሊሻና በፌዴራል መንግስት ሰራዊት ቁጥጥር ስር ሆኖ እኛ መሬታችንን ተነጥቀን ያለን ስለሆነ ይሄን የተነጠቀ መሬታችንን ክረምት ከመግባቱ በፊት ያው ክረምት ደግሞ እያለቀ ነው ገብቶ እና ከሱ በፊት እናስመልሳለን እያላችሁ ፉከራ ስታደርጉ ነበረ። የኢትዮጵያ መንግስት ምዕራብ ትግራይን ወስዳለሁ ብትል እኔ ተጨማሪ መሬት ካንተ ቀማለሁ እያለ ሲያቅራራ አልነበረም። ይሄንን በየመድረኩ ቀረርቶ ስታሰሙን ነበር። ይሄን ለማሳካትም ከውጭ ወደ ውስጥ ውጊያ ለማድረግ ሰራዊት ከአርሚ 7 ላይ የሚደረብ ሰራዊት የተለያየ የሰራዊት ኃይል ወደዛ አሰማርታቸዋል። እዛ ዝግጅት ሲያደርግ ነበር፣ ልምምድ ሲያደርግ ነበር። ይሄ መረጃ በመንግስት እጅ አለ። አሁን ስምረት ፓርቲ ያወጣው እንትን ላይ አንድ መግለጫ ላይ ይሄ ይታወቅ ነበረ፣ በዛ በኩል እንደሚያጠቁ ይታወቅ ነበር አለ። ኦልሬዲ በቃ የታወቀ ትመጣለህ ተብሎ እየተጠበክ በንቃት እየተጠበክ ባለህበት ነው መተድርግም ያልከው። ይሄ እውነት ነው እና ምዕራብ ትግራይን ለማስለቀቅ መልሶ ለመያዝ ውጊያ አደርጋለሁ ብለህ ምዕራብ ትግራይ ደግሞ በተጨባጭ በአንተ እጅ ሳይሆን እየታወቀ አለመሆኑ አንተም እያወቅ ሌሎችም እያወቁ ለምዕራብ ትግራይን ለማስለቀቅ እዋጋለሁ እያልክ ምዕራብ ትግራይ ላይ ውጊያ ከፈተብኝ ትላለህ። ማን ነው የሚቀበልህ? አሁን ይሄን እንዴት አይነት መረጃ ነው? ምዕራብ ትግራይን የያዘው ኃይል ምዕራብ ትግራይን ያጠቃል? ይሄ ውሸት ነው። በጣም ውሸት ቁጥር። ከዛ በኋላ ሸረሪና በሚባል አካባቢ ይሄ ሸረሪና እንግዲህ የድንበር ስፍራ ነው። አሁን ሱዳን ውስጥ የሱዳን ነው የኢትዮጵያ ነው የሚለውን ያ ውጊያ የተደረገበት ስፔሲፊክ ቦታውን እሱን እንተውና በዛ አቅጣጫ ኃይል ተንቀሳቅሶ ውጊያ ተደረገ ማለት ይሄ ባዕድ ሀገር ውስጥ ሆኖ ከባዕድ ሀገር ተነስቶ የራሱን ሰራዊት የራሱን አገር ለማጥቃት እንግዲህ አሁን አንዳንድ መረጃዎች የሱዳን ወታደሮችም አብረው እንደዚህ ይላሉ። ባይዘዌ መንግስት በዚህ ጉዳይ ላይ ምንም አላለም። ምንም ጥሩ ነው ምንም አለ ማለቱ። ይሄ ምታ በዝምታ የሚባለው አይነት ነው። እንግዲህ ምንድነው እንደዚህ ሚዲያ ላይ የምንሰራ ሰዎች ከተለያዩ መረጃዎች ከተለያዩ ዓለም አቀፍ ሚዲያዎች እየገለጽን አንዳንዴ ራሳቸውም ከሚያወሩት እየወሰድን እውነታውን እያረጋገጥን የምናቀርብበት ሁኔታ ነው። ስለዚህ ከሱዳን ወደ ኢትዮጵያ መስመር ማጥቃት ከፍተህ ኢትዮጵያ ወደዛ ማጥቃት አድርጎ እንኳን ቢሆን የኢትዮጵያ ሰራዊት ወደ ሱዳን አጠቃ ነው እንጂ ወደ ምዕራብ ትግራይ ተብሎ ዲፋይን ሊደረግ አይችልም። ሊሆን ደግሞ የሚችለው በምንም መመዘኛ ተነጥቄያለሁ የምትለውንና አስመልሳለሁ እያልክ ስትፎክር የነበረበትን መሬት ለመያዝ ነው። ይሄን እኮ በተመለከተ ልክ ተኩሱ ሲጀመር እኮ ተጀመረ ምናምን ብለው እኮ የህወሓት አሽከር የሆኑ ሚዲያዎች ገልጸዋል። በደስታ በመቦረቅ ለምን ተስፋ ያደረጉበት ውጊያ ነው። ባይዘው ይሄ ውጊያ ባለፈው እኮ ይሄን ክረምት አያልፍም እስከ 2019ን አያይ ምናምን እኮ ያሉት እዛ ቀጠና ላይ በተለያዩ ኃይሎች የውጭና የውስጥ ኃይሎች ጽምዶ ማለት ነው። ሱዳን፣ ኤርትራ፣ ፋኖ፣ ወያኔ እዛ አካባቢ ውጊያ ይከፍታሉ። ያችን ስትራቴጂክ ቦታ ከያዙ የሎጂስቲክ አቅርቦት የመሳሪያ ከውጭ ለማምጣት እነ ግብፅ ራሳቸው ተስበው ወደዚህ ውጊያ ለመግባት ምክንያት አላቸው ማለት መነሻ። አሁን እቺችን ለማመቻቸት ነበር ያ ኦፕሬሽን የተከፈተው። ተቀጨ፣ ተቆረጠ እና ይሄን ነገር ተጀመረ። በቃ ያልነው ይሄ ነው ያ የመንግስትን ፍጻሜ የሚያደርሰው። ያ ደግሞ በአንተ ህልውና መቃብር ላይ ነው ተብሎ የተፎከረው ሁሉ ይሄ ውጊያ ግቡን ቢመታ ኖሮ የነሱ ቅድ ቀጥሎ የሚያሳኩት ቀጥሎ የሚፈጠረው ትስስር የተሳሰረ
ውጊያ በአየርና በምድር ህልውናችንን እነዚህ ስልጣን ላይ ያሉት ስልጣን የሚፈልጉት ሰዎች ማለት ነው እና ልናሸንፍ እንችላለን ብለው የሰሩት ካልኩሌሽን ነው። በዛ አካባቢ ቢያዝ ተጨማሪ ኃይል የህወሓት ኃይል ከመሃል መጥቶ እዛ ያለ የተከዜ ዘብ የኢትዮጵያ የፌዴራሉን ኃይል በከበባ ለማጥቃት ምቹ ሁኔታ ይፈጠርለታል። ይዘው የመጡትም የቡድን መሳሪያ ባይዘዌ ይሄንን የውጊያ የበላይነት የተኩስ የበላይነት ያቀዳጀናል ብለው ያሰቡት ነው በእነሱ ቤት ማለት ነው እና ይሄ አልተሳካም። ግን አንድ በጣም ዘግናኝ ውጤት ሊያስከትል የነበረ ነገር ማይካድራን ታስታውሳላችሁ። ይሄ ኃይል ያን ቀጠና ይዞ ቢሆን ኖሮ ምንድን ነው የሚከሰተው? ምንድን ነው በነዋሪው ላይ በዚህ በሲቪሉ ነዋሪ ላይ ልቀቅና ውጣ ምናምን እያሉ የተለያየ ማስጠንቀቂያ ሲሰጡት ነበረ። ዳግማዊ እንትን ይከሰት ነበር ማይካድራ እና አልሆነም። ያው ህልማቸው ጨንግፏል እና ይሄ ውሸታቸውን የሚያጋልጡ ጥያቄዎች ናቸው። ምዕራብ ትግራይ በማን እጅ ነው? ይሄም መመለስ ነው። ሸረሪና የት ነች? ይሄም ግልጽ ነው። አሁን ደግሞ አሸንፈናል ብለው መግለጫ አውጥተዋል። ሸረሪና በማን እጅ ነች? አሁን ጀስት ነው። ይሄን መመለስም ማነው ያሸነፈው የሚለውን መቼም ማነው ያሸነፈው እሱ ጥርጥር የለውም። ምን አሳኩ? ኦኬ ተመተው ተቀጥቅጠው ብዙ ሰው ገብረው ብዙ መሳሪያዎቻቸው ለምርኮ ተዳርገው ነው የተሸነፉት። እንደውም በዚህ ላይ አንድ የተሰራ ትንታኔ ነው ያየሁት። ከባድ ነገር ሊመጣ ይችላል፣ ይሄ ውጤቱ ከባድ ነገር ሊያመጣ ይችላል ብለው የጻፉ አንድ ተንታኝ አሉ። ምንድነው? በጣም ብዙ መሳሪያዎች ተማርከዋል። ከዚህ ከህወሓት ከሱዳን አቅጣጫ ከመጣው የህወሓት ሰራዊት ላይ በጣም ብዙ የቡድን መሳሪያዎች ተማርከዋል። የነዚህ መሳሪያዎች ስሪት፣ የነዚህ መሳሪያዎች ሞዴል፣ የነዚህ መሳሪያዎች ባለቤት ሲገኝ ብዙ ጦስ ይዞ ይመጣል ብለው ነው የተነተኑት እሳቸው። ብዙ ጦስ ይዞ ይመጣል። ምክንያቱም የአልቡርሃን የመሳሪያ ድጋፍ ነው እና የሻዕቢያ እነዚህ ሁለት ኃይሎች ደግሞ በአሁኑ ሰዓት መሳሪያ የሚያገኙት ከኢራን ነው እና ከሌሎች አሸባሪ ኃይሎች ነው። እነዚህ በአሸባሪነት በአደገኝነት ከተፈረጁ ኃይሎች እነዚህ መሳሪያ እንዳያዘዋውሩ እንዳይሸጡ ማዕቀብ የተጣለባቸው ኃይሎች። ስለዚህ ወደኋላ ሄዶ ሲታይ ከዚህ ከዓለም አቀፍ የሽብር ኃይሎች ጋር ያለው ግንኙነት ሁሉ ሊታወቅ ይችላል የሚሉ አሉ። እስካሁን ግን የኢትዮጵያ መንግስት ዝም ብሏል። እነዚህን ኤቪደንሶች ለዓለም ያቀርባል። ህወሓት ግን እየተወራጨ ነው፣ እየጮኸ ነው፣ ውሸትን በውሸት ላይ እየደረበ ነው እና ይሄን ውሸቱን ማን ሊያምነው እንደሚችል እኔ በጣም ነው የሚገርም። እንግዲህ ሌላ አንድ ደግሞ ሶስተኛ ጥያቄ ማለት ነው ግዙፍ ሰራዊት ከዚህ በፊት ፈትለወርቅ 8 ክፍለ ጦር እግረኛ 4 ክፍለ ጦር ሜካናይዝድ ከቦናል። ስለዚህ ህልውናችንን ይሄን ጄኖሳይደሩን በማጥፋት ማስከበር አለብን፣ ከመጥፋታችን በፊት ማጥፋት አለብን ብላ ነው ፊሽካ የነፋችው ወደዚህ ጦርነት ያስገባችው። ይሄ ጦርነት የተጀመረው እሷ ይሄን ባለች ማግስት ነው የተካሄደው። ለማንኛውም አሁን ደግሞ ምን አለን? በተጨማሪ እሷ ካለችው በተጨማሪ ያለ የሌለ ኃይሉን አምጥቶ አሰልፎ ነው ይሄን ውጊያ ያደረገው አለን ህወሓት። አሁን እዚህ ጋር አንድ ጥያቄ የምንጠይቀው እንዴት ነው የኢትዮጵያ ሰራዊት እንዴት ተጓጉዞ ነው በዚህ ደረጃ ግዙፍ ኃይል ህወሓትን ሊከብብ የቻለው? አይመጣም፣ ጽምዶ መንገድ ላይ ያደናቅፈዋል፣ ዝር አይልም፣ ከጀርባው እንታዘላለን ስትሉ አልነበረም እንዴ? ተፈራማሞ እንደዚህ ብለህ ነበር እኮ። ሌሎችም እዛ ሰሜን ሸዋ ያላችሁ ምናምን፣ በዚህ ደግሞ ጎጃም እነ ዘመነ ካሴ እና አስረስ ማሬ ይሄ አያልፋትም ስትሉ ነበር እና ህወሓትም እየወጣ
ፋኖ ከጎናችን አለ እና ፋኖ የእኛን ውጊያ ይዋጋልናል ስትሉ በጽምዶ ላይ ያንን የመሳሰለ መግለጫ ስታወጡ ነበረ። አሁን የኢትዮጵያ ሰራዊት የሚፈልገውን ለዚህ ከህወሓት አካባቢ እና ከህወሓትና ከጋላቢዎቹ እንደገና ከአሽከሮቹ እንደገና ከቀጣሪዎቹ የሚነሳብኝን ውጊያ መመከት ያስችለኛል በሚለው መጠን ኃይሉን የሚፈልገው ቦታ ላይ ማስቀመጡ እውነት ነው። ሞቢላይዝ አድርጎ በዚህ ደረጃ ማንም ሊያቆሙ አይችልም። ይሄ ነው መልሱ። ገባችሁ? ግዙፍ ኃይል እንደዚህ መጣ ከበበ ምናምን የምትለው የሚያቆም ኃይል ቀጥረህ አልነበረም? የሚያቆም ኃይል ቃል ገብቶልህ አልነበረም? የት አለ ያ ቃል? ለምን ይመስላችኋል ያ ሊሆን ያልቻለው? አቅም ስለሌለው ያ ኃይል አቅም ስለሌለው ያ ኃይል በጽንፈኛው ፋኖ ቡድን በየአካባቢ በየሾለቆ በየተወሸቀበት ቦታ ሲቀጠቀጥ ነበር። እሱ እየተቀጠቀጠ የኢትዮጵያ ሰራዊት ግዙፍ ኃይሉን ከነ ሎጂስቲኩ ከነ መቼ መሳሪያዎቹ ሲያንቀሳቅስ ነበር እና ይሄንን ሞቢላይዜሽን አንዱ የኢትዮጵያ ሰራዊት መዘመን ከመዘመኑ ጋር ተያይዞ የሚገለጸው ሞቢላይዝ የማድረግ አቅሙ ይሄን በከፍተኛ ደረጃ አሳድጓል። ፈጣን ተነቃናቂ እንደገና ተጣጣፊ ደግሞ የሚባል አለ። ምንድን ነው ተጣጣፊ ምናምን እንዳትሉ፣ ምናልባት ለሲቪል ስለሚከብድ ነው። እና ተጣጣፊ ነው ከፈለገበት ቦታ እዚህ ጋር አሁን ለምሳሌ የሆነ ኃይል አስቀምጦ ሌላ ቦታ ውጊያ ቢከፈት እዚህ ጋር ያለውን ኃይሉን በቀላሉ ወደ ሌላ ቦታ አንቀሳቅሶ ይዋጋል። እዚህ ጋር ያለው ውጊያ መስመሩን አሰላለፉን ቢቀይርበት ፈጥኖ አሰላለፉን በመቀየር በመተጣጠፍ የቀጥታ ማጥቃቱን ወደ ጎሬላ ወይም ወደ ቆረጣ ወይም ወደ ፊት ለፊት ውጊያ እንደ አስፈላጊነቱ በመቀያየር ጠላትን እያነበበ ማለት ነው የሚዋጋ ኃይል ነው። በጣም ሌላው እንግዲህ ያው መቼም የአየር ኃይሉን ጉዳይ ለቀመሳችሁት በተለይ ለእናንተ ለህወሓቶች አልነግራችሁም። በተለይ በዚህ በቅርብ ጊዜ ውጊያዎች ባጭሩ ባይዘዌ ብዙ እኮ አሁን አየር ኃይል ብዙ ተንቀሳቅሶ እኮ ብዙ ድብደባ እኮ አላካሄድም። ግን ወሳኝ ድብደባ አንድ ሲመታ ወሳኝ፣ ሁለት ሲደግም ወሳኝ እና ተፈላጊውን ኢላማ በተፈለገው የመደምሰስ መጠን የሚያደርግ ሰራዊት ተገንብቷል። ኢትዮጵያኖች ልንተማመንበት የሚገባ ይሄ አሁን ባለፈው ሸረሪና እና ከሱ ጋር ተያይዞ ደረሰ የተባለው ውጊያና የተሰጠው አጸፋ እና የተገኘው ውጤት የሰራዊታችንን የማድረግ አቅም በከፍተኛ ደረጃ ማደግ ነው የሚያሳየን። በከፍተኛ ደረጃ ማደጉን እና ጠላትን ደግሞ እንዳይተሳሰር መበጣጠስ መቻሉን ነው። በጣጥሷታል። አሁን አይተሳሰርም፣ የለም። አሁን እነዚህ መሪዎቹ ብቻ ወጥተው ነው አሁን እነ ዘመነ ካሴና አንድ ውጉሙ የሚባል የአፋር ተቃዋሚ ፓርቲ የሚባል አስመራ ነበሩ። ያው ቪዲዮ ለቋል ኤርትራ ፕሬስ። እነሱ እየወጡ አለን እንተሳሰራለን፣ በቃ አብረን በጋራ ግዳጅ እንወጣለን፣ እንጻመዳለን ይላሉ እንጂ የመጻመድ አቅም የላቸውም፣ ፍላጎት እንጂ። እነዚህ በግለሰብ ደረጃ ያሉ መሪዎች ይሄንን የመጻመዱን እንቅስቃሴ በጣጥሶባቸዋል። ወደፊትም ይበጣጥሳል። ሁሉም በራሱ በተከፈተበት ውጊያ። ለምን ኢትዮጵያ የትም ቦታ ላይ ኃይል አሰማርታ መዋጋትም የምትችል ስለሆነ እንደዚህ ነው። ድል አድራጊ ሰራዊት ነው እንዳልኳችሁ። የማድረግ አቅሙ ከፍተኛ ነው። ሞቢላይዜሽን ላይ በጣም እንትን ብሏል፣ ዘምኗል፣ ተጣጣፊ ነው። ትምህርት ጠላት ወስዶ
ሊያቆም እንመክራለን። አለበለዚያ ቀጣዩ ውጊያ የሚሆነው ተጀመረ አለቀ ነው እና ድል ለመከላከያ ሰራዊታችን፣ ስኬት ዛሬ ለተጀመረው የአረንጓዴ ልማት ዘመቻችንና በተጨማሪም የኢትዮጵያን ከፍታ ለማብሰር ለሚተጉት መሪዎቻችን ምስጋናና የተሳካ ውጤት እንዲያገኙ ያለንን ምኞት እንገልጻለን። እኔም በዚሁ የዛሬ ፕሮግራሜን አበቃለሁ። ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። እንዲሁ መረጃ ስናገኝ ደግሞ ብቅ እያልን እንወያይበታለን። ሰላም።